የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የተወደዳችሁ አድማጮቻችን አሁን ሰዓቱ የዓለም ጉዳይ የምንሰማበት ይሆናል። ከዛ በፊት ግን ሁለት የባህር ማዶ መረጃዎችን ላካፍላችሁና ወደ ዕለቱ ትንታኔያችን እናልፋለን። የመጀመሪያው መረጃችን የሚሆነው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአሜሪካ ከዶናልድ ትራምፕ ጋር በነበራቸው የውይይት ጊዜ እኔ ለእርሶ የምሰጠው አውሮፕላን የለኝም ሲሉ ቀልድ ጣል አድርገው ነበረ። ይህንንም ዓለም አቀፍ የመገናኛ ብዙሃን ተቀባብለውታል። ቀልዱን በቀልድ የመለሱት ዶናልድ ትራምፕም ብትሰጠኝ ደስ ይለኛል እቀበላለሁ ሲሉ መልሰዋል። ሲሪል ራማፎሳ ለቀልድ ያነሳሳቸው ትራምፕ በመካከለኛው ምስራቅ ሀገራት በነበራቸው ጉብኝት ኳታር በስጦታ ያበረከተችላቸው የ$400 ሚሊዮን አውሮፕላን ነው። የኳታር የአውሮፕላን ስጦታ ከሪፐብሊካኖችና ከዲሞክራቶች በኩል ትራምፕ መቀበል አለባቸው ወይስ የለባቸውም በሚለው ላይ ጥያቄዎችን አስነስቶ ነበር። በመጨረሻ ግን ስጦታው በአሜሪካ የጦር ማዘዣ ተቋም ፔንታጎን ፍቃድና እውቅና ተሰጥቶት ጸድቋል ሲል የዘገበው ዩኤስ ቱዴይ ነው። አንድ መረጃ ስንጨምር በሶማሊያ ወታደራዊ ዘመቻ ከተገደሉት 45 አሸባሪዎች መካከል የአልሻባብ ከፍተኛ መሪ እንደሚገኝበት ተገልጿል። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ እንዳስታወቀው በሂራን ክልል ኤልሃረሪ አካባቢ ለ2 ቀናት በተካሄደ ኦፕሬሽን የሶማሊያ ጦር 45 የአልሻባብ ታጣቂዎችን ደምስሻለሁ ያለ ሲሆን ከሟቾች ውስጥም አንድ ከፍተኛ የቡድኑ መሪ ይገኝበታል ተብሏል። የሶማሊያ የጸጥታ ኃይሎች ከ2023 ጀምሮ በሞቃዲሾ ለተፈጸመው የሞርታር ጥቃት ተጠያቂ ናቸው ያሏቸውን የአልሻባብ አባላትን መግደላቸውን በይፋዊ መግለጫቸው አስታውቋል። የሶማሊያ መንግስት አልሻባብን ከአልቃይዳ ጋር ግንኙነት ያለው አሸባሪ ቡድንን ሐዋሪጂ ሲል ይጠራዋል። የአካባቢው ባለስልጣናት እንደገለጹት የስለላ መስሪያ ቤቱ ሰው አልባ አውሮፕላኖችን ተጠቅሞ የሽብር ቡድኑን አባላትና ከፍተኛ ኦፕሬተሮቹን ተደብቀው የሚገኙበት ቦታ ላይ መደብደቡን አስታውቋል። ሶማሊያ ለረጅም ጊዜ በጸጥታ ችግር ስትታመስ የቆየ ሲሆን አልሻባብና አይኤስ የተባሉ የሽብር ቡድኖች አሁንም ለሀገሪቱ ከፍተኛ ስጋት ናቸው። ዘገባው የዘጋርዲያን ነው። በዚሁ የምናልፈው ወደ ዕለቱ ዓለም ጉዳይ ይሆናል። አሜሪካ ራሷን ከባላንጣዎቿ ለመጠበቅ ጎልደን ዶም የተባለ ሚሳኤል መከላከያ ስርዓት ልትገነባ መሆኑን ዶናልድ ትራምፕ አስታውቋል። የሚሳኤል መከላከያ ፕሮጀክቱ እንደ መጀመሪያ $27 ቢሊዮን በጀት የተያዘለት ሆኖ ሲጠናቀቅ ደግሞ አጠቃላይ ወጪው $175 ቢሊዮን እንደሚደርስ ተገልጿል። መከላከያው ከምድር ከባህርና ከጠፈር አሜሪካን ለመምታት የሚተኮሱ ሚሳኤሎችን ጠልፎ ማስቀረትና መከላከል ይችላልም ተብሏል። አዲስ ዓለም አበበ አሁን ላይ ለሀገራት ዓለም ላይ ኃያል ለመሆን ቁልፉ ነገር ዘመኑን የዋጀ የጦር መሳሪያ መታጠቅ አማራጭ የሌለው ጉዳይ ነው። ስለዚህም በዓለም ላይ ኃያል ተብለው የሚጠቀሱት ሀገራት ከሚያንቀሳቅሱት ግዙፍ ኢኮኖሚ ውጪ በጦር መሳሪያ አቅማቸው የታፈሩና የተከበሩ ሆነዋል። አሁን ላይ ዓለም አቀፍ የመገናኛ ብዙሃን እንደዘገቡት ከራሱ አልፎ እንደ ዩክሬን ላሉ ሀገራት የጦር መሳሪያ ፍጆታን ስትሸፍን የነበረችው አሜሪካን ጎልደን ዶም የተባለ የሚሳኤል መከላከያ ስርዓት ለመገንባት $25 ቢሊዮን በጅታለች። ዛሬ ላይ እየተመረቱ ያሉት ሚሳኤሎች የሚወነጨፉበት ርቀት ከጊዜ ወደ ጊዜ እየተሻሻለ መጥቶ ዘመን አፈራሾቹ ሚሳኤሎች ከሀገር ድንበር አልፈው አህጉር አቋራጭ ከሆኑም ውለው አድረዋል። ስለዚህም ዶናልድ ትራምፕ ጠላት ከሚሏቸው ሀገራት ሊወነጨፉ የሚችሉ ሚሳኤሎችን በአስተማማኝ ሁኔታ ለመከላከል በማሰብ ከፍተኛ የተባለው $25 ቢሊዮን ጎልደን ዶም ለተባለ የሚሳኤል መከላከያ ስርዓትና አጠቃላይ ለህንፃ ግንባታና ዲዛይን መመደባቸው ተገልጿል። ፕሬዝዳንት ትራምፕ አሜሪካን ከውጭ ስጋቶች ለመጠበቅ አስተዳደራቸው የሚሳኤል መከላከያ ስርዓቱን ለመገንባት መወሰኑን አስታውቀዋል። ዶናልድ ትራምፕ እንዳሉት አጠቃላይ ፕሮጀክቱ ሲጠናቀቅ $175 ቢሊዮን ገደማ እንደሚፈጅ ገልጸዋል። ምንም እንኳን ገንዘቡ ብዙ ቢሆንም ፕሮጀክቱም እጅግ አስፈላጊ ነው ብለዋል። ከዚህ በተጨማሪም ዶናልድ ትራምፕ ከሀገሪቱ መከላከያ ዋና ጸሐፊ ፒት ሄግስት ጋር በነበራቸው ውይይት ዛሬ ለቀጣይ ትውልድ እጅግ ጠቃሚ የቴክኖሎጂ ስራን እንደመረጥን በደስታ መግለጽ እፈልጋለሁ ብለዋል። ፕሮጀክቱም ከ2029 በፊት እውን እንደሚሆን የገለጹት ትራምፕ የሚሳኤል መከላከያ ስርዓቱም በአላስካ፣ ፍሎሪዳ፣ ጆርጂያና ኢንዲያናን ጨምሮ በርካታ የአሜሪካ የመከላከያና የቴክኖሎጂ ኩባንያዎችን እንደሚያሳትፍ ተናግረዋል። ካናዳም በፕሮጀክቱ ላይ መሳተፍ እንደምትፈልግና አሜሪካንን መርዳት እንደምትፈልግም ትራምፕ ገልጸዋል። የሚሳኤል መከላከያው ጎልደን ዶም ከተሰራ በኋላ ከየትኛውም ዓለም የሚተኮሱ ሚሳኤሎችን ጠልፎ ማስቀር
ማስቀረት የሚችል እንደሆነ ተገልጿል። መከላከያ ዱሙም ከምድር ብቻ አይደለም ከጠፈር ሊተኮሱ የሚችሉ ሚሳኤሎችን ሳይቀር መጥለፍና መከላከል ይችላል ተብሎለታል። ይህ የአሜሪካ የሚሳኤል መከላከያ መሳሪያም በየጊዜው ለሚሞከሩት የሰሜን ኮሪያ ረጅም ርቀት ሚሳኤሎች ጥሩ መፍትሄ ሊሆን እንደሚችል ተገምቷል። እናም እስከዛሬ ከተሰሩት የሚሳኤል መከላከያ ቴክኖሎጂዎች ውስጥ ይሄኛው የመጨረሻ ቴክኖሎጂ ስለመሆኑ ተገልጿል። ትራምፕ የሚሳኤል መከላከያውን የመገንባት ሐሳብ ሲያቀርቡ በሙሉ ድምፅ ሐሳባቸው ተቀባይነት ማግኘቱ የተገለጸ ሲሆን ለወራት ያህል በእስራኤል የሚሳኤል መከላከያ ዱሞችን ሲመኟቸው መቆየታቸውን ገልጸዋል። ፕሬዝዳንቱ በመጋቢቱ የጋራ ውይይት ላይ ለኮንግረሱ ባደረጉት ንግግር የመከላከያ ስርዓቱን ለመገንባት የሚያስችለውን ገንዘብ ጠይቀዋል። ትራምፕ ለኮንግረሱ ባደረጉት ንግግር የትውልድ ሀገራችንን ለመጠበቅ ለዘመናዊው የጎልደን ዶም ሚሳኤል መከላከያ በጀት እንዲለቀቅ እጠይቃለሁ ነበር ያሉት። የዚህ ቴክኖሎጂ ስርዓት ግንባታ ሐሳቡ ቀደም ሲልም እንደነበር የተገለጸ ሲሆን ከቀደሙት የአሜሪካ ፕሬዝዳንቶች ሮናልድ ሬገን የሚሳኤል መከላከያ መሳሪያ አሜሪካ እንዲኖራት ጽኑ ፍላጎት እንደነበራቸውና ሆኖም ግን የጊዜው ቴክኖሎጂ እንዳልፈቀደላቸው መረጃዎች ያሳያሉ። አሁን ላይ የአሜሪካ የቴክኖሎጂ አቅም ይህንን ለማድረግ እንደሚችል ትራምፕ ገልጸው እስራኤልና ሌሎችም የተወሰኑ ሀገራት አላቸው፣ ስለዚህም አሜሪካም ሊኖራት ይገባል ብለዋል። የአሜሪካ ጦር ተቋም ፔንታጎን የሰለላ ድርጅት አሜሪካ በሚቀጥሉት 10 ዓመታት ውስጥ ምን አይነት ስጋቶች ሊኖሩባት እንደሚችሉ ጥብቅ ግምገማዎችን ካደረገ በኋላም ራሷን ለመከላከል የሚያስችሏትን ስራዎችን መስራት እንዳለባት አስቀምጧል። የመከላከያ ኢንተለጀንስ ኤጀንሲ አሜሪካ ሊተኮስባት ይችላል ብሎም እንደ ስጋት ካስቀመጣቸው ውስጥ የሀገር አቋራጭ ባሊስቲክ ሚሳኤሎች፣ የባህር ሰርጓጅ ባሊስቲክ ሚሳኤሎች፣ ሁለት አይነት ሃይፐርሶኒክ የጦር መሳሪያዎችና የምድር ላይ ክሩዝ ሚሳኤሎች ከባላንጣዎቿ ዛቻ አንጻር ሊያጋጥሟት ይችላሉ ሲል በዋናነት አስቀምጧል። ከዚህም በበለጠም በአሜሪካ ላይ በተራቀቀ መልኩ የሚሳኤል ጥቃቶች ሊያጋጥሟት እንደሚችሉ የመከላከያ ኢንተለጀንስ ኤጀንሲ አስታውቋል። አሁን የታሰበው የሚሳኤል መከላከያ ጎልደን ዶም እስራኤል ካላትም በብዙ እጥፍ እንደሚለይ የተገለጸ ሲሆን የእስራኤል በአብዛኛው ከቅርብ ርቀት የሚተኮሱ ሚሳኤሎችን በመከላከል ይታወቃል። የአሜሪካ የመከላከያ ኢንተለጀንስ ኤጀንሲ ቻይና፣ ሩሲያና ሰሜን ኮሪያ የአሜሪካን የሚሳኤል መከላከያ ክፍተቶችን ለመጠቀም አዳዲስ አይነት የሚሳኤል አይነቶችን በመስራት ላይ እንደሚገኙ ያስቀምጣል። እንደ ኤጀንሲው ግምገማ ቻይና፣ ኢራንና ሰሜን ኮሪያ በ2035 የበለጠ አህጉር አቀፍ ባሊስቲክ ሚሳኤሎች እንደሚኖራቸው ያስጠነቅቃል። እናም የእነዚህ ሀገራት ሚሳኤሎች የትኛውም ጫፍ ያለ የማይመታ ሀገር የለም ይላል። ምንም እንኳን ኢራን በአሁኑ ጊዜ አህጉር አቋራጭ ሚሳኤል ያን ያህል አላት ተብሎ ባይታሰብም እንደ ኤጀንሲው ግምገማ በ2035 60 ያህል አህጉር አቋራጭ ሚሳኤሎች ባለቤት እንደምትሆን ገልጿል። በግምገማው መሰረት የቻይና በባህር ሰርጓጅ የሚወነጨፉ ባሊስቲክ ሚሳኤሎች በ2035 በቁጥር እንደሚጨምሩና አሁንም የአህጉር አቋራጭ ሚሳኤሎች ባለቤት እንደሆነች ይጠቁማል። ሩሲያም እጅግ በረቀቀ ቴክኖሎጂ የተሰሩ በባህር ሰርጓጅ ውስጥ የሚወነጨፉ የባሊስቲክ ሚሳኤሎች ባለቤት ነች። በተጨማሪም ቻይናና ሩሲያ በ2035 አሁን የደረሱባቸውን የሃይፐርሶኒክ ሚሳኤሎቻቸውን ብዙ ጊዜ እንደሚያሳድጉ በግምገማው አስቀምጧል። ሪፖርቱ እንደሚያስረዳው ሩሲያና ቻይና እነዚህን ሚሳኤሎች ከምድራቸው ላይ በመተኮስ ብቻ አሜሪካ ማድረስ ይችላሉ። ሪፖርቱ በተጨማሪም ቻይናና ሩሲያ ከምድር የሚተኮሱ ክሩዝ ሚሳኤሎቻቸው አቅም በ2035 በከፍተኛ ሁኔታ በመጨመር ሁለቱም ሀገራት አሜሪካ ለማድረስ አቅም እንዳላቸው ይገልጻል። ስለዚህም አሜሪካ የእነዚህን ሀገራት የሚሳኤል እድገትና ርቀት ከግንዛቤ ያስገባ የሚሳኤል መከላከያ ዱም ሊኖራት እንደሚገባ ኤጀንሲው ያስቀምጣል። አሁን ላይ ፕሬዝዳንት ትራምፕ ይፋ ያደረጉት ጎልደን ዱም የሚሳኤል መከላከያ ፕሮጀክት በትክክልም ለእነዚህ ስጋቶች ምላሽ ይሰጣል እየተባለ ነው። የአረብና የእስያ ሀገራት ዲፕሎማቶች በዌስት ባንክ የሚገኘውን ጄኒን የስደተኞች መጠለያ ጣቢያ በሚጎበኙበት ወቅት ከእስራኤል ጥቃት እንደደረሰባቸው ገለጹ። በርካታ ሀገራት ክስተቱን ያወገዙ ሲሆን ግልጽ ምርመራ እንዲደረግም ጠይቀዋል። በተያያዘ ዋሽንግተን ዲሲ የሚገኘው የእስራኤል ኤምባሲ 2 ዲፕሎማቶች በደረሰባቸው ጥቃት ተገድለዋል ተብሏል። ጸጋይ ንጉስ ዝርዝሩን አዘጋጅቷል። ከተለያዩ የዓለም ሀገራት መሪዎች ተቃውሞና ነቀፌታ እያስተናገደች የምትገኘው እስራኤል በጋዛ ምድር ንጹሃንን መስዋዕት የሚያደርገውን ጦርነት አሁንም ገፍታ ቀጥላበታለች። የእስራኤል ጦር ወታደሮች በዌስት ባንክ በሚገኘው ጄኒን የስደተኞች መጠለያ ጣቢያ እየጎበኙ የሚገኙትን የአውሮፓ ህብረት፣ የአረብና የእስያ ሀገራት ዲፕሎማቶች ያስደነገጠ ተኩስ መክፈታቸው በርካታ ሀገራትን አስቆጥቷል። በዌስት ባንክ የሚገኘው ጄኒን የስደተኞች ጣቢያ ላይ የሚደረገውን የገለልተኛ ቡድን ምርመራ ምልከታ እያደረጉ የነበሩት ዲፕሎማቶቹ በተፈጠረው ክስተት የእስራኤል ሲቪል አስተዳደር ማብራሪያ እንዲሰጣቸው ጠይቀዋል። ከዮርዳኖስ አማን ሆኖ ለአልጀዚራ
አልጀዚራ የሚዘግበው ሐምዳህ ሳልሁት ገለልተኛ ቡድኑ የሚያደርገው ምርመራ በበቂ ሁኔታ ለማከናወን እስራኤል ጦር ስጋት መሆኑን ከገለልተኛ ቡድኑ አባላት ማረጋገጡንና ዌስት ባንክ ጄኒን የስደተኞች ጣቢያን ጨምሮ በማንኛውም ሰዓት ለጥቃት ተጋላጭ ከሆኑ የስጋት ቦታዎች መካከል ተጠቃሽ መሆኑን ገልጿል። የፍልስጤም አስተዳደር በበኩሉ የአውሮፓ ህብረት የአረብና የእስያ ሀገራት የዲፕሎማቲክ ልዑካን ቡድን በዌስት ባንክ የሚገኘውን ጄኒን የስደተኞች ካምፕን በመጎብኘት ላይ ያሉ ከእስራኤል ተቃጣ የተባለውን ጥቃት ግልጽ የሆነ የግፍ በደል እስራኤል በፍልስጤማውያን ላይ እየፈጸመች ስለመሆኑ ለዲፕሎማቲክ ማህበረሰቡ ማሳያ ነው ሲል አረጋግጧል። ዲፕሎማቶቹ ከትላንት ጀምሮ ይፋዊ ተልዕኮ በማካሄድ ላይ የነበሩ ሲሆን የጄኒንን የስደተኞች ጣቢያ የሰብአዊ ሁኔታን ለመገምገም እንዲሁም ተፈጸመ የተባለው ሰብአዊ ጥቃት ምን ያህል ነው የሚለውን ለማጣራት በሚሞክሩበት ወቅት ነው ለአራት ተከታታይ ወራት በዚህ ስፍራ የተፈጸመው ጥቃት አስደንጋጭ መሆኑን ከስፍራው ሆነው በደረሰው ጥቃት ማረጋገጥ የቻሉት። ከተለያዩ ሀገራት የተውጣጡት ዲፕሎማቶቹ የእስራኤልን ድርጊት ቢያወግዙም እስራኤል ግን በጋዛ የጀመረችውን ዘመቻ አጠናክራ እንደምትቀጥል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል አረጋግጣለች። ከዚሁ ከእስራኤል ድርጊት ጋር በተያያዘ ብሪታንያ እስራኤል ጋዛውያንን ማስራብን እንደ ወታደራዊ ስልት እየተጠቀመችበት ነው ስትል አውግዛለች። የብሪታንያ የልማት ሚኒስትር ጂኒ ቻፕማን በዌስት ባንክ በነበራቸው ጉብኝት ወቅት እንዳረጋገጡት እስራኤል ጋዛን ማስራብ እንደ እጅ መጠምዘዣና የጦር መሳሪያ እየተጠቀመችበት ነው ብለዋል። ባለፈው እሁድ እስራኤል ለ11 ወራት የሰብአዊ እርዳታ ወደ ጋዛ እንዳይገባ ያደረገችውን ክልከላ ማንሳቷን ተከትሎ በጋዛ የሚገኙ ፍልስጤማውያን የሰብአዊ እርዳታውን ለማግኘት እስካሁን በመጠባበቅ ላይ ስለመሆናቸው ተገልጿል። ይህ ሁሉ ምስቅልቅል በጋዛ ባለበት ሁኔታ ሁለት የእስራኤል ኤምባሲ ሰራተኞች በዋሽንግተን ዲሲ በደረሰባቸው ጥቃት ሰለባ መሆናቸው ደግሞ ጉዳዩ በጋዛ ምድር ላይ የሚደርሰው ሰብአዊ ቀውስ በበቀል እርምጃ ይበልጥ እንዲጠናከር ሊያደርገው ይችላል ተብሏል። የዋሽንግተን ፖሊስ የ30 ዓመት ተጠርጣሪውን በቁጥጥር ስር ያዋለ ሲሆን ይህ ዜና እስከ ተጠናቀረበት ሰዓት ድረስ የተጠርጣሪው ማንነት ግን እስካሁን አልተረጋገጠም። ታዲያ የማያባራ የሚመስለው የእስራኤል ሐማስ ግጭት በመካከለኛው ምስራቅ ቀውስ ከመፍጠሩ በተጨማሪ አሜሪካ ተሻግሮ የኤምባሲ ሰራተኞችን እስከ መግደል ያደረሰ እርምጃ ከሆነ ደግሞ ጉዳዩን ለጋዛውያን ይበልጡ ስብስብ እንደሚያደርገው ተንታኞች እየገለጹ ይገኛሉ። ከጥቃት ሴራው ጀርባ ያለው አካል እስካሁን ማን እንደሆነ ያልታወቀ ቢሆንም ሁነቱ ግን እስራኤል ተጨማሪ የበደል ጥቃት በፍልስጤማውያን ለመፈጸም ከበቂ በላይ ወታደራዊ ምክንያት ይሆናታል ይላሉ ተንታኞች። ዓለም አቀፉን ጉዳይ ስናዘጋጅ ሲቢኤስ ኒውስ፣ ሬውተርስና ሌሎችንም ድረገጾችን በምንጭነት ተጠቅመናል።